ይሄንን 10 ሚሊዮን ዶላር የሚያስገኝ ስራ እንደ ፕሮፌሽናል አትሌት ልሰራ ነው። እንዲሁም የሁሉንም ልዩነት አሳያችኋለሁ። 200,000 ዶላር የሚያስገኝ ስራ መስራት፣ እረበለው ከመሬት የዳይኖሰር አጥንቶችን በመሰብሰብ 100,000 ዶላር ተከፋይ መሆን፣ እንዲሁም ሌሎች ስራዎች። ሁሉንም የመጀመሪያው በጣም ዝቅተኛ ክፍያ ካለው ስራ ነው፣ ወርቅ መልቀም። ይሄ ስራ በአመት $1 ነው የሚያስገኘው። በቀላሉ እነዚህ ሰዎች የሚያደርጉት ሙሉን አፈር በእቃ ይዙታል። ከዛ በኋላ ውሃ ውስጥ አስገብቶ በመነቅነቅ ወርቁ ከታች እንዲቀር ማድረግ ነው። ነገር ግን ይሄ ቀላል አይደለም፣ ምክንያቱም ላለፉት 5 ሰዓታት ያህል ይህንን ስራ ሰርቼዋለሁ፣ ግን ሀብታም አላረገኝም። ስሙ ሰዎች፣ ወርቅ አግኝቻለሁ። ይሄ ወርቃውን ስንት ነው የሚያወጣው? ይሄ 2 ሳንቲም። ሰምታችኋል እንግዲህ። ይሄንን በጣም ረጅም ጊዜ ከሰራችሁት ነው $1 ማግኘት የምትችሉት። በባለፈው ይሄንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። በዚህ ቪዲዮ ግን በአመት $10 ሚሊዮን የሚያስገኝ ስራ ማሳያችኋለሁ። ከዛ በፊት ግን $100,000 በአመት የሚያስገኘውን ስራ እንየው። ለሙዚየም የሚሆኑ የዳይኖሰር አጥንቶችን ቆፍሮ ማውጣት። አዎ እዚህ ጋር የቆሙት የውሸት ናቸው፣ ምክንያቱም ሁሉም ዳይኖሰሮች ሞተዋል። የምር እነዚያውን የዳይኖሰር አጥንት ናቸው? አዎ እዚህ ስሰራ 17 አመት ይሆነኛል። ምናልባት ግን ይሄኛው በጣም ትልቁ አጥንት ነው እስካሁን ካየሁት። ይሄ የታፋ አጥንት ነው አይደል? እዚህ ጋር ያለው እና እንደምታዩት 1.2 ሜትር ያህል ይረዝማል። አስቡት እስኪ ዳይኖሰር ምን ያህል ትልቅ እንደሆነ። ምናልባትም የአንድ ሰውን ቁመት 6 እጥፍ ምናምን ሊሆን ይችላል። እነዚህ ነው የምንጠቀመው። ምን እያደረክ ነው? ምን እያደረገ እንደሆነ እሱ ራሱ አያውቅም። ዝም ብሎ ነው የሚሰራው። ይሄ ስራ መጀመሪያ ካሰብነው አንጻር በጣም ለየት ያለ ነው። ምክንያቱም ረጅም ሰዓት ነው የፈጀብን ያንን አጥንት ሙሉ ለሙሉ ከላዩ ላይ አፈሩን ለማንሳት። ቀድሜም እንዳልኳችሁ ነው። ምናልባት ይሄ በጣም ረጅሙ አጥንት ነው እስካሁን ካየሁት። ታዲያ ከስንት አንድ ያገኘኸውን ነገር እንዴት እኛ እንድንነካው ፈቀድክ? ምን ችግር አለው? ጆሽ አሁን ይሄ ምን ያህል ሊመዝን ይችላል? ምናልባት 1000 ምናምን ኪሎ ግራም። አዎ ይሄ አጥንት አፈር ውስጥ በጣም የቆየ ስለሆነ ከማንሳታችን በፊት እላዩ ላይ ማጠንከሪያ እናደርግበታለን። ምክንያቱም ለማንሳት ስንሞክር መሀል ለመሀል ሊሰበር ይችላል። እንደማይወድቅና እንደማይሰበር ተስፋ እናደርጋለን። 1 2 3 የስ ጥሩ ስራ። ጠረጴዛ ላይ እናደርጋለን። 1 2 አንሱት። ብታምኑም ባታምኑም እኛ ያነሳነው አጥንት ሙዚየም ውስጥ ተቀምጧል። ይሄንን ስራውን ጨርሰናል። ወደ ቀጣዩ እንሄዳለን። $200,000 በአመት የሚያስገኘው ስራ በናሳ ውስጥ። የመጀመሪያ ስራችን የሚሆነው ይሄንን መኪና እንዴት መንዳት እንዳለብን መልመድ ነው። ይሄ መኪና አንድ ቀን ሄዶ ጨረቃ ላይ ነው የሚነዳው አይደል? አዎ ልክ ብለሃል። እናም ወደ ጨረቃ ከመሄዳችን በፊት እዚህ እንለማመዳለን። በሩን ክፈቱት። እንዴት ነው ቆይ የሚሰራው ይሄ ነገር? አሁኑኑ ያንን ነገር ወደፊት መግፋት ነው። እንዳይገለብጠን። ጥሩ እየሰራህ ነው። ይሄ ለየት ያለ ነው። እንዴ ሌሎች መኪኖች አሉ እኮ። ግን ይሄን ነገር አስፋልት ላይ መንዳት ይፈቀዳል? አዎ እዚህ አካባቢ መንዳት ይፈቀዳል። እንዴ ወደ ጎን እኮ እየነዳን ያለው። እስኪ ያው ልሞክረው ብዬ ነው። በእርግጥ እንደ ሰካራም እየነዳው ነው ያለሁት፣ ግን ቢሆንም ወደ ልምምድ ቦታው ማድረስ አለብኝ። እዚህ ነው ትክክለኛ ፈተና ያለው። ኧረ በለው። እንዴ አሁን በዚህ ቁልቁለት ውረድ ብቻ እንዳትለኝ። አረ ሰውዬ ይሄ ነገር ቀበቶ የለውም፣ ተው እንዳትለን። ይሄ ነገር በጣም ያስፈራል። እባካችሁ እንዳትጥሉን፣ ቀስ ብላችሁ ንዱ። ቁልቁለቱን ለመውረድ ወደ ጎን ነው የምንነዳው። እጅን አንሳው እንጂ እኔ እየነዳው እንደሆነ እኮ አያስታውቅም። በቃ እንደፈለግክ አድርገው። ያው ወደ ኋላ ይድልሃለሁ። አረ አይሆንም እንዴ ስቀልድ እኮ ነው። አረ ቀስ በል። መቼም ቢሆን አንተ ጨረቃ ላይ መቆየት አትችልም። ቶቶ እኔም አልፈልግም። በቀጣይ ደግሞ የገባ ነው የናሳ ማሰልጠኛ ውስጥ ነበር። ህዋ ላይ እንዴት ራሳቸውን መቆጣጠር እንዳለባቸው መለማመጃ ቦታ ነው። እንግዲህ አስትሮናውት ስትሆን እንደዚህ አይነት አለባበስ ነው የምትለብሰው። ይሄኛውን ነው የምንለብሰው። ወደ ስፔስ ሲኬድ ዳይፐር ይለበሳል ሲባል ሰምቻለሁ። እውነት ነው እንዴ? አዎ ልብስ ውስጥ 12 ሰዓት ምናምን ትቆያለህ። ማውለቅ ደግሞ አይቻልም። ይኸውልህ ወይኔ መጠንቀቅ አለብህ። ይሄ ልብስ ስትለብስ ሁሌም ቢሆን ዝግጁ መሆን አለብህ። በጣም ብዙ ጊዜ ህዋ ደርሶ የመጣ ልብስ ነው። ትክክለኛ አስትሮናውት ይሄን ለብሶት ሄዷል ማለት ነው? አዎ። ምንድነው አሁን የምንሰራው? ከዚህ በኋላ ለሚቀጥለው 1 አመት ምን አይነት ስራ አለብህ? አይ ብዙ ነገር። እሺ። የልምምዱ የመጨረሻ ክፍል ደግሞ በጣም አስገራሚ ነበር። ጨረቃን እንድንነካ አድርገውናል።
ቆይ እንደዛ አይደለም። ይሄ 4000 ኪሎ ግራም የሚመዝን በር ነው። እንደዚህ በቀላሉ ልከፍት ነው? የምርህን ነው? 4000? እዚህ ጋር እንደምታዩት ከጨረቃ የመጡ ድንጋዮች ነው የተሰበሰቡት። ለምን እንደሆነ አናውቅም፣ ግን አስገብተውናል። ታውቃላችሁ ግን ዩቲዩብ ብቻ ነው የምንሰራው። አዎ እነዚህ እንዳለ ከጨረቃ የወረዱ ድንጋዮች ናቸው። እነዛን ድንጋዮች በእጅ የመንካት እድል ምን ያህል ነው? 0። ከዚህ በፊት ዳይኖሰር ቆፍሬ አውጥቻለሁ እና ብዙ ልምድ አለኝ። መንካት እችላለሁ? አችልም። ሞክሬያለሁ። እንግዲህ ተመልከት ይሄንን ዕቃ። ውስጡ ያለው አፈር ከጨረቃ የመጣ ነው። ስለዚህ ያው ጨረቃ እንደነካ ቁጠረው። እዛች ጋር ያለችው ዕቃ ከጨረቃ የመጣች ናት እና እስካሁን ከፍተው ውስጡ ምን እንዳለ አላዩም። እስካሁን ካላያችሁትማ ምናልባት ይሄ የሌላ ዓለም ነዋሪዎች ሊሆን ይችላል። እነዛን ዕቃዎች አይተን ከተገረምን በኋላ ቀጥታ ከዛ ቦታ ወጥተናል። አውሮፕላን የማብረር ስራ። ከዚህ በፊት አውሮፕላን አብረረን አናውቅም። እንኳን ደህና መጣችሁ ወደ መጀመሪያ የስልጠና ቀን። እየቀለድኩ አይደለም። ማንኛውም ተወዳዳሪ በዚህ በመለማመጃ አውሮፕላን በትክክል ማሳረፍ የሚችል ከሆነ ዋናውን አውሮፕላን እንዲነዳ ይፈቀድለታል። እዚህ ጋር እንደምታየው ይሄ ፍሬናችን ነው። ማለት ይሄንን ወደ ኋላ ከሳብከው አውሮፕላኑ ቀስ ይላል ማለት ነው። ከዛም በኋላ ኖላን ተገልብጧል። በድጋሚ ተገልብጧል። አሁንም ተገልብጧል። ኧረ አውሮፕላኑን ሰባበርከው። በመጨረሻም ተሳክቶለት አሪፍ የሆነ እንቅስቃሴ አድርጓል። ለዛም ይመስላል ወደ ዋናው አውሮፕላን እንዲገባ የተፈቀደለት። ስማ ኖላን፣ ይሄንን ማድረግ ማትችል ከሆነ እባክህ አሁኑኑ ንገረኝ። ወይኔ ፈጣሪ! አሁን አውሮፕላን ላበር ነው። ጉድ እኮ ነው። አሁን ዝግጁ ነህ? በትክክል ዝግጁ ነኝ። እየተንቀሳቀስን ነው። እሺ፣ አሁን ትንሽ ሳብ ታደርገዋለህ። እየተነሳን ነው። በጣም ጥሩ፣ ተነስተናል። የምራውን እሱ ሁሉ ነገር እየተቆጣጠረ ነው? አዎ፣ ሁሉም በሱ እጅ ነው ያለው። በዚህ አካሄድ መሄድ ምንችል ከሆነ የመከስከስ እድላችን ዝቅተኛ ነው አይደል? ምናልባት። ተመልከቱ፣ አሁን ላዞረው ነው ወደ ቀኝ። ወደ ቀኝ በለው። ይሄን ነገር እየተቆጣጠርኩት መሆኔ ምንም እያመንኩ አይደለም። ተመልከቱ፣ ለቅቄዋለሁ። አንተ ያዘው እንዴ! ምንድነው የምታደርገው? በቃ ወደዛ መሄድ የለብንም። ተመልሰን ዞረን እናርፋለን። አሃ፣ ረስቸው። ማሳረፉ ነው በጣም ብዙ ሰዎችን የሚፈትነው። እኔ እዚህ ትንፋሼ እየተቆራረጠ ነው። የሚገርም ከዛ መለማመጃው ላይ ራሱ የተከሰከስኩት ለመውረድ ስሞክር ነው። ይኸውልህ እንግዲህ እዛ ጋር ነው የምናርፈው። ያ መስመር ይታያል አይደል? ወይኔ ፈጣሪ! እየተቃረብን ነው። ቶሎ በል። አቅጣጫን ማስተካከል ይኖርብሃል። አዎ፣ ቀስ በል። በደንብ አጥብቀህ ያዝ። ትንሽ መጠበቅ አለብህ ከመሳብህ በፊት። እየተነፈስክ። አሁን ሞክረው። አርፈናል። በጣም ጥሩ ስራ ነው። አውሮፕላኑን ነደውት። አንተርፍም ብሎ ነበር። አልገደልከንም። በጣም ደስ ብሎኛል። ይሄንን አልፈነዋል። እናም ቀጣዩ በአመት $1 ሚሊዮን የሚያስገኝ ስራ ነው። ይሄንን ስራ ለመስራት የሚያስፈልጋችሁ እጃችሁ ብቻ ነው። ማንኛውም አይነት እቃዎችን በእጇ ብቻ በመያዝ ፎቶ ታስነሳለች። እናም ያ እንደ ማስታወቂያ ይሆናል። ሰዓት፣ እንዲሁም የተለያዩ እቃዎችን እና ስራውን ለመጀመር መጀመሪያ እጃችንን ማየት ጀምራለች። እኔ እንጃ ይሄ እጅ ይሆናል ብላችሁ ነው? እስኪ ለማንኛውም እንየው። መጀመሪያ እንዳየሁት ጥፍር ትንሽ ወደ ውስጥ ገባ ያለ ነው። እሺ እንግዲህ በል እስኪ አንተን አምጣው። ይሄ ደግሞ እጁ እንዳለ ጸጉር ነው። እንዲሁ ዝም ብዬ ሳየው ከዚህኛው እንኳን የመጀመሪያው ሳይሻል አይቀርም። ምንድን ነው የምትይው? እንግዲህ ምንም ማድረግ አልችልም። ያየሁትን ነው። ያንተን እጅ አላየሁትም ጂሚ። ጥሩ ይመስላል። አሁን ያንተ ግን ትንሽ ቆዳ ላይ ምናምን መስራት አለብህ። እጃችን ላይ ትንሽ የሚስተካከሉ ነገሮች ነበሩ። ለኔና ለካርል ይሄ ቀላል ነበር፣ ነገር ግን ለሌዘር ይሄ ስራ ምናልባት ሊያዋጣኝ ይችላል። ልሞክረው። የስራው አካሄድ የሚሆነው በጣም ቀላል ነው። ልክ እንደዚህ ከተዘጋጀ በኋላ አንዳንድ ብራንዶችን እጃቸው ላይ ማድረግ ነው። ለምሳሌ ሰዓቶችን። ከዛም እነዚህ ፎቶዎች የተለያዩ ስክሪኖች ላይ በአሜሪካና በተለያዩ ቦታዎች ላይ ይለጠፋሉ። እሺ፣ ሰዓቱ በጣም አሪፍ ይመስላል። መጀመሪያ ሳስበው ይህ ነገር በጣም ቀላል ይሆናል ብዬ ነበር፣ ነገር ግን በጣም ትዕግስት ይፈልጋል። ሰዓቱ እባብ ላይ የታሰረ ነው የሚመስለው። ተመልከት። እስኪ አንቺ ስሪውና አሳይን። ታውቃለህ፣ ሰዓቱ የተለያየ ነው የሚመስለው፣ እሷ ስትይዘውና እኔ ሲይዘው። በነገራችን ላይ በዚህ ስራ ሁሌ ሰዓቶችን አይደለም፣ አንዳንዴ ወጣ ያሉ ነገሮችም ይኖራሉ። ለምንድን ነው የፈራኸው? ምክንያቱም ያ ሰውዬ እባብ ይዞ አይቼዋለሁ። ተረጋጋ ሰውዬ፣ ተረጋጋ። አንዱን እጅን እዚህ ላይ ታመጣለህ፣ ከዛ እንደዚህ ትደግፈዋለህ። በቃ ይህንንም ያዘው። አሁን እሱ ሰዓቱንም እባቡንም እንዲሁም ድርጅቱን እያስተዋወቀ ነው።
ማንኛውም አይነት ዌብሳይቶችን፣ ሲስተሞችን እንዲሁም የቴሌግራም ቦቶችን ማሰራት ከፈለጋችሁ በ0967 43 31 80 ላይ ደውሉልን ወይም በቴሌግራም ያናግሩን። ሃውቴክ ኢትዮጵያ። በቀጣይ ደግሞ ይሄንን መያዝ አለብህ። ይሄ ነገር ግን ምንም አይጎዳኝም አይደል? አዎ ምንም አይልም። እሺ ቶሎ በሉ እሺ። ከዚህ ስራውን ራሴን አግልያለሁ። አሁን በመጨረሻም ወደ ዋናውና ወደ መጨረሻው ስራ ልንሄድ ነው። በአመት 10 ሚሊዮን ዶላር የሚያስገኝ ስራ። የምሬን ነው። አሁን ይሄንን ቡድን ልቀላቀል ነው። ይሄ እኮ የብዙ ሰዎች ህልም ነው። ምናልባት እየዋሸው ከመሰላችሁ ይሄው ትክክለኛ ኮንትራት የተፈራረምኩበትን ነገር ላሳያችሁ። እናም ወረቀቱ ላይ 10 ሚሊዮን ዶላር ይላል። ምናልባት ላይከፍሉኝ ይችላሉ፣ ግን እንደምታዩት የውል ወረቀታችን ላይ ተጽፏል። እንኳን ደስ አለ፣ ቡድናችንን ተቀላቅለሃል። ስለዚህ አሁን ለሚቀጥሉት 48 ሰዓታት እኔ ተጫዋች ነኝ። አዎ ትክክለኛ ተጫዋች። እንደማስቀይማችሁ ተስፋ አድርጋለሁ። እንደሚያስቀይማችሁ በጣም እርግጠኛ ነኝ። ቀጣይ በሚደረገው ጨዋታ ላይ ቡድኑን ተቀላቅዬ ምገባ ይሆናል። ከ60,000 ደጋፊዎች ፊት ለፊት ማለት ነው። መጀመሪያ ግን ልምምድ ያስፈልገናል። ትንሽ የቀለለህ ይመስላል። እንጨምርበት። በጣም ጥሩ። በል አንድ የገባኝ ነገር እዚህ ቦታ በጣም ጩኸት መቋቋም አለባችሁ። እስኪ እዚህ ቡድን ውስጥ ያለው ጠንካራ ሰው የሚሰራውን ያህል ክብደት አድርግበት። ቢያንስ አንድ ሰራዋለሁ። ያ ሰውዬ አሁን እንደዚህ 12 ይሰራል። ከሱ ጋር በፍጹም መጋፋት የለብኝም ማለት ነው። በል ቀና ማለት አለብህ። በጣም ጥሩ። አሬ ነገር ከባድ ልምምድ ነው። በቀጣይ ደግሞ ወደ ዋናው እንቅስቃሴ መለማመጃ ቦታ ሄጃለሁ። አሰልጣኝም መጥቷል። ሰላም ሚስተር ቢስት። ሰላም ኮች፣ እንዲሁም የቡድን አባሎቼ። ከዛም ለቡድኖቼ ወረቀቴን አሳይቻቸው ነበር። እናም እዚህ እንደፈረምኩ በፍጹም ሊያምኑ አልቻሉም። እናንተ ከምትፈርሙት ወረቀት ጋር ተመሳሳይ ነው አይደል? አዎ፣ ግን እኔ ከማገኘው ገንዘብ በላይ ነው ለአንተ የፈረሙልህ። ግን እዚህ ጋር በደንብ አንብበው። ለ48 ሰዓት ብቻ ይላል። እንኳን ደህና መጣ ወደ ቡድናችን። እነዚህ ሰዎች እንደ ሕፃን እያዩን ነው። ምን ያካክላሉ? እውነት ለመናገር ይሄንን ጨዋታ ከዚህ በፊት ተጫውቼ አላውቅም። በል እንጂ ሰውዬ፣ ለነገ ዝግጁ መሆን አለብህ እኮ። ልክ ነህ። እሞክራለሁ። ታሪክ በጣም ትልልቅ ናቸው። በል በቃ አንተ ወደ ቀረጻ ብትመለስ ይሻላል። ብዙ ሰዎች እዚህ ስለፈረምኩ ገርሟቸዋል። እናም በጣም ብዙ ጋዜጠኛ ነው የመጣው። ከፊታችን ትልቅ ጨዋታ አለብን። አንኳር የምትሉትን ጥያቄ ጠይቁና ወደ ስራችን እንሄዳለን። እውነት ለመናገር እዚህ የመጣው ምን ለመስራት ነው? ጥሩ ቪዲዮ ለመስራት ነው። አዎ እውነቱን ነው። እዚህ የመጣሁት ተጫዋቾኛ አይደለም። እንዴት ነው አዲስ ቡድን ላይ መግባት? ምን አይነት ስሜት ነው ያለው? እውነት ለመናገር ደስ ይላል። ሁሉም በሰላም ነው የተቀበለኝ። ለምን ያህል ደቂቃ ያጫውቱኛል ብለህ ታስባለህ? እኔ እንጃ፣ የሚያስገቡኝ አይመስለኝም። ቃለ ምልልሱን ከጨረስን በኋላ ቁመት ለመለካት ሄጃለሁ። ሜትር ከ94። የምለብሰው ማሊያ ለመስራት ሙሉ ለሙሉ ተለክቻለሁ። ወይኔ! በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮሜንት ላይ አስቀምጡልኝ። አሁን የጨዋታው ቀን ላይ ነው ያለነው እና ለምን እንደሆነ አላቅም፣ ግን ጨዋታው ላይ ልገባ ይመስለኛል። የምር ተመችቷችኋል ግን ይሄን ቡድን ስለተቀላቀልኩ? አዎ፣ ይኸውላችሁ ለመጀመሪያ ጊዜ ኳስ ላይ ፈርም ያለው። የመጀመሪያ ጨዋታው ነው እና የመጨረሻውም እንደሚሆን እርግጠኛ ነን። ድምፁ ሲያስፈራ። በእንደዚህ አይነት ጨዋታ የምሳተፍበት የመጀመሪያ እድሌ ስለሆነ ቡድኑ እየመራው እንድገባ ፈቅዶልኛል። ወይኔ! ምናልባትም በህይወቴ አስገራሚው ቀን ይሄ ሊሆን ይችላል። ለዚህ ቡድን በጣም ምስጋናዬን አቀርባለሁ። ማለት ከዚህ ሁላ ሰው ጋር ፊት ለፊት እንድታይ አድርጎኛል እና ጨዋታው ላይ ደግሞ አልተሳተፍኩም። እሱም በጣም ጥሩ ነገር ነው፣ ምክንያቱም አንዴ ከመቱኝ ምናልባት ልሞት እችላለሁ። ስለዚህ እዚህ ሜዳ ላይ የነበረኝ ቆይታ ይህንን ይመስላል። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሃው ዶክመንተሪ ቻው።